ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዘትቱ እግር ኳሳዊ አዳዲስ መረጃዎችን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ሪያል ማድሪድ አርሰናል ሪካርዶ ካላፊዮሪን መሸጥ ስለማይፈልግ ስላወቁ ትኩረታቸውን ወደ ማንቸስተር ሲቲው ተከላካይ ጆስኮ ግቫርዲዮል ቀይረዋል ተባለ። የስፔኑ ግዙፍ ክለብ የቼልሲውን ተከላካይ ሌቪ ኮሎኒ እንደሌላ አማራጭም እያጤኑት ነው ተብሎም በቲም ቶክ ላይ በወጣ ዘገባ መሰረት ካላፊዮሪ የሚገኝ ከሆነ ግቫርዲዮል በኮንትራቱ ላይ 2 ዓመት ብቻ ስለቀረው የበለጠ ተጨባጭ ኢላማ ሊሆን ይችላል ተብሏል። ኮሎኒም አድናቆት ቢቸረውም ለሎስ ብላንኮስ ቅድሚያ የሚሰጠው ጉዳይ እንደሆነ አይቆጠርም። የጆስኮ ግቫርዲዮል ለማንቸስተር ሲቲ የወደፊት አፋንታ አሁን ላይ አጠራጣሪ ሆኗል። ግቫርዲዮል ለሲቲ ቁልፍ ተጫዋች ነበር፣ ነገር ግን አሁንም አዲሱ ለመፈረም ስምምነት የለም። ስለዚህ ያን ሁኔታ ማድሪድ በቅርቡ እየተከታተለው ያለ ሁኔታ መሆኑም አሁንም ምክንያታዊ ነው ተብሏል። ማድሪድ በሌሎች ሁለት የሲቲ ተጫዋቾች ላይም ፍላጎት እንዳላቸው የሚጠቁሙ ምንጮች አሉ። ሁለቱ ተጫዋቾች ፖርቹጋሊያኖቹ ሩበን ዲያዝ እና ማቲያስ ኑኔስ ናቸው። ካላፊዮሪ የሚመስሉ መገለጫ ያለው በመሀል ተከላካይን በግራ ተከላካይ በጥሩ ሁኔታ መስራት የሚችል ወጣትና ሁለገብ ተጫዋች ከፈለጉ ግቫርዲዮል ለማድሪድ የበለጠ ምክንያታዊ ነው ተብሏል። ዲያዝ ለቀጣዩ አሰልጣኝ ጆዜ ሞሪኖ ጥሩ አማራጭ ይችላል፣ ነገር ግን ይህ በእርግጠኝነት ለሲቲ ተስማሚ አይደለም ተብሏል። የሪካርዶ ካላፊዮሪ ዜና ለአርሰናል ደጋፊዎች ማበረታቻ ነው። አብዛኞቹ የአርሰናል ደጋፊዎች ካላፊዮሪ አሁን በኤምሬትስ ስታዲየም ለመቆየት ዝግጁ መሆኑን ሲሰሙ በእርግጥ ይደሰታሉ ተብሏል። ወጣቱ የአርሰናል ኮከብ ኤታን ንዋኔሪ በቼልሲ ኢላማ እንደሆነ ሲሞን ፊሊፕስ አረጋገጠ። የ19 ዓመቱ ወጣት በአሁን ጊዜ እርግጠኛ ያልሆነ የወደፊት ዕጣ ፈንታ እያጋጠመው ነው። ፊሊፕስ መድፈኞቹ እሱ ለመልቀቅ እየፈለጉ ነገር ግን በወሳኝ ሁኔታ እንደ ቼልሲ ላሉ ተቀናቃኝ ክለቦች አሁን ላይ ለመሸጥ ፈቃደኛ አይደሉም ተብሏል። ቼልሲ እንደ ቦሩሲያ ዶርትመንድ፣ ጁቬንቱስና ኤሲ ሚላን ካሉ ዋና ዋና የአውሮፓ ክለቦች ጋር በንዋኔሪ ላይ ፍላጎት ማሳየቱን በተመለከተ ቀደም ሲል ከፍተኛ ምንጮች ተናግሮ ነበር። አርሰናል ይህንን ተስፋ ሰጪ ወጣት ተሰጥቶ በተቀናቃኝ የፕሪሚየር ሊግ ክለብ ውስጥ መመልከት አይፈልጉም። ከእንግሊዝ ክለቦች ለንዋኔሪ የበለጠ ትርጉም ሊኖረውም ይችላል ተብሏል። መልፈኞቹ ኤታን ንዋኔሪ ለቼልሲ የመሸጥ እድላቸው አሁን ላይ አነስተኛ እንደሆነም ይነገራል። ፊሊፕስ ቼልሲ ንዋኔሪን ማስፈረም የሚችልበት እድል አነስተኛ እንደሆነ ቢነገርም ከዚህ በፊት ግን ግንኙነት ነበሩ። እናም የሰማዮቹ ፍላጎት እንዳልጠፋ ያሳያል ተብሏል። አንዳንድ የአርሰናል ደጋፊዎች ይህ መጥፎ ዜና እንደሆነም ያስባሉ ተብሏል። በዝውውር ውስጥ ያለው ስሜት አርሰናል በዚህ ክረምት ከ35 እስከ 40 ሚሊዮን ፓውንድ ከንዋኔሪ ዝውውር ለማግኘትም ይፈልጋሉ ተብለዋል። ቴሪ ሄንሪ በ2026 የፊፋ የዓለም ዋንጫ ላይ ሁለት ተጫዋቾችን ይፋ አደረገ። እሱ የሚደግፋቸው ማለት 2026 የዓለም ዋንጫ መጨረሻም ትናንት ምሽት የተጀመረ ሲሆን አንድ የቀድሞ ዋንጫ አሸናፊ ፈረንሳይ እንደገና ዋንጫ የማሸነፍ ከፍተኛ እድል እንዳላት ያምናል። በ1998 ከፈረንሳይ ጋር ዋንጫውን ያነሳው ቴሪ ዳይኖን የአገሩ እንደ ዋና ተፎካካሪ አድርጎም ደግፏል። ለስፖርት ኢላስትሬት ሲናገር እንዲህ ይላል። ፈረንሳይን እንደ ከፍተኛ ተፎካካሪ አድርገ ይመለከታለሁ። በከፊል ፈረንሳይ ስለሆንኩ ነው፣ ነገር ግን የመጨረሻዎቹ ሁለት ፍጻሜዎች ላይ ስለደረሰንም ጭምር ነው ይላል። በዚህ ጉዳይ መከራከር ከባድ ነው። ፈረንሳይ በ2018 አሸንፋለች። በ2027 ደግሞ ሌላ ፍጻሜ ላይ ተገኝታ ነበር። በሜዳ ውስጥ ከኪሊያን ምባፔ፣ ኦስማን ዴምቤሌ እና ሚካኤል ኦሊሴ በርካታ ከፍተኛ ነገር እንጠብቃለን ብለዋል። ሌሎቹ ዋና ዋና ሀገሮችም ለዋንጫው በቂ ጥራት እንዳላቸው ያምናል። ስፔን፣ አርጀንቲና፣ ፖርቹጋል፣ እንግሊዝ ተስፋ ሰጪ እጩዎች ናቸው ብሏል። እንደ ኖርዌይና ሴኔጋል ያሉት ደግሞ አስገራሚ ቡድኖች ሊሆኑ ይችላሉ ብለዋል። ጀርመንን በተመለከተ ምርጡን ብቃታቸው እንደገና እስኪያገኙ ድረስ እየጠበቅኳቸው ነው ይላል። ጀርመን ብቁ ሆናለች። ያ በጣም አስፈላጊ ነገር ነው። አንዳንድ ጊዜ በዝቅተኛ ጫና እንኳን በተሻለ ሁኔታ መጫወት ይችሉና ያም ሆኖም ጁሊያን ኔግልስማን እና ቡድናቸው ከፈረንሳይ ጋር ካልጫወቱ በስተቀር ለጀርመን መልካሙን ሁሉ እመኛለሁ ብለዋል። አርጀንቲና በመከላከል ብዙ ትጓዛለች። ስፔን ወጣትና ቴክኒካል ተሰጥኦ ያለው ቡድን አላት። ፖርቱጋል በመሀል ሜዳ በማጥቃት ላይ ዳበረች ትመስላለች። እንግሊዝ ደግሞ በወረቀት ላይ ካሉት ጠንካራ ቡድኖች አንዷ ሆኖ ትቀጥላለች ሲል ሄነሪ ይናገራል። የሄነሪ ትንበያ በጣም አስደሳች ክፍል ስለ ኖርዌይና ሴኔጋል መጥቀሱም ነው። ኖርዌይ ከፍተኛ የማጥቃት ኃይል አለት። በዚህም ሴኔጋል በተለይም በአንድ ጊዜ በሚደረጉ በአንዳንድ ጊዜ ወደ ጥሎ ማለፍ ጨዋታዎች ላይ ያላቸው ብቃት በዚህ ዓለም ዋንጫ ላይ ሊረዳቸው ይችላልም ብለዋል። ስፔን፣ ፈረንሳይ ወይስ እንግሊዝ? በሱፐር ኮምፒውተር የተነበዩት የ2026 የዓለም ዋንጫ አሸናፊዎች እነኝን ይመስላሉ። የወብታው ሱፐር ኮምፒውተር በዚህ ክረምት በሰሜን አሜሪካ የሚካሄድ ውድድር ላይ በጣም ሊሆኑ የሚችሉ የ2026 የዓለም ዋንጫ አሸናፊዎችን ለመተንበይ ሞክሯል። በሚያስገርም ሁኔታ ሶስቱ ዋና ዋና ተወዳጅ ስፔን፣ ፈረንሳይ እና እንግሊዝ ናቸው። በቅደም ተከተል ወብታ ስፔን በዚህ ክረምት የዓለም ዋንጫውን የማሸነፍ 16% አላት ሲል እንዲሁም 25% የፍጻሜው ላይ መድረስ እድልም ሰጥቶታል። ፈረንሳይ ውድድር የማሸነፍ 12.9 እድል አላት ሲል እንዲሁም እንግሊዝ 10.8% እድል ሰጥቶታል። የሆነ ዋንጫ አሸናፊ አርጀንቲና 10.1% ሰጥቶታል። የ2026 የዓለም ዋንጫ በዓለም ዶር ለመወሰን ሊረዳም ይችላል ብለዋል።
ማንቸስተር ዩናይትድ ለሌንሱ ማማዱ ሳንጋሬ ጥያቄ ለማቅረብ አቅዷል ሲል አንድ ዘገባ አመላክቷል። ማንቸስተር ዩናይትድ ከኤደርሰን ሲልቫ ጋር ከአትላንታ ጋር ስምምነት ደርሷል። ነገር ግን የማይክል ካሪክ ቡድን በክረምት የዝውውር መስኮት ሌላ አማካይ ተጫዋች ማስፈረም ይፈልጋሉም ተብሏል። ኤሊዮት አንደርሰን ሁልጊዜ ዩናይትድ ዋነኛ ኢላማ ነው። ነገር ግን አሁን የኖቲንግሃም ፎረስት አማካይን ለማስፈረም እየጣረ ያለው የማንቸስተር ሲቲ ነው። የቲም ቶርክ የዝውውር ጉዳይ ውስጥ አዋቂ ግሬም ቤል ኖቲንግሃም ፎረስት ለእንግሊዝ ኢንተርናሽናል 130 ሚሊዮን ፓውንድ እንደሚፈልግ ካወቀ በኋላ ዩናይትድ ለአንደርሰን ስምምነት ላለማድረግ ወስኗል ሲልም ዘግቧል። ምንጮች ማንቸስተር ዩናይትድ ከአንደርሰን ጋር የአምስት አማራጮችን እንዳገኙም ነግሮናል። ከእነዚህ ውስጥም የዌስትሃም ዩናይትዱ አማካይ ማቴስ ፈርናንዴዝም ይገኝበታል ተብሏል። አሁን በፈረንሳይ ሚዲያዎች ማንቸስተር ዩናይትድ ማማዱ ሳንጋሬን እንደሚፈልግ የተዘገበ ነው። እንደ ፉትቦል መርካቶ ጋዜጠኛ ሴባስቲን ዴኒስ ገለጻ ከሆነ ዩናይትድ በሳንጋሬ ተደንቋል። 23 ዓመቱ የማሊ ኢንተርናሽናል ተጫዋች ዋጋ ለማቅረብ አሁን ላይ በዝግጅት ላይ ናቸውም ተብሏል። በ2005 የአፍሪካ ዋንጫ ለማሊ የተጫወቱ ሳንጋሬ በ2005 የክረምቱት ከኤስኬ ራፒድ ዊን ከተቀላቀለበት ጀምሮ ለፈረንሳዩ ክለብ ኮከብ ሆኖ ቆይቷል። እስከ 2030 ድረስ በሌንስ ኮንትራት ያለው አማካይ ተጫዋች ባለፈው ውድድር ዘመን በሁሉም ቡድኖች 3 ጎሎችን አስቆጥሮ 4 አሲስቶችንም ማድረግ ችለዋል። ጋዜጠኛ ዲን ጆንስ በታህሳስ ወር ላይ በቲም ቶርክ ላይ ዩናይትድ ከ2026 የዝውውር መስኮት በፊት ሳንጋሬን ለማስፈረም ፍላጎት እንዳለው ዘግቦ ነበር። ጆንስ በወቅቱ ዩናይትድ የሳንጋሬን ጥራት ከተገነዘቡና ብቃቱን ሲከታተሉ ከቆዩ በኋላ ከቼልሲ ከዌስትሃምና ከቶተንሃም ጋር በሆን ተጫዋቹን ለማስፈረም ይሞክራሉ ብለዋል። እንደ አንዳንድ ዘገባዎች ከሆነ ጆዋ ፔድሮ የካታሉን ግዙፍ ቼልሲ እንዲሸጥ ማሳመን ከቻሉ በክረምት የዝውውር መስኮት በአርሰናል ለመቀላቀል ተስማምቷል ተብሏል። ቼልሲ ኤንዞ ማሬስካና ሊያምሮ ዜነር ከስራ ያባረሩበትና እስከ ዓመቱ መጨረሻ ድረስ አስፈሪ ውድድር ዘመን ያሳለፉበት ዓመታውን ተጠናቋል። ቼልሲ በፕሪሚየር ሊጉ 10ኛ ደረጃ ላይ ሲጨርሱ በቀጣይ ዓመት በአውሮፓ ውድድር ላይ አንመለከታቸውም። ይህም በርካታ ትላልቅ ተጫዋቾች በክረምት የዝውውር መስኮት ከስታንፎርድ ብሪጅ ለመልቀቅ ሊፈልጉ እንደሚችሉ ወሬዎችን እያስነሳ ነው። ፔድሮ ባለፈው ውድድር ዘመን ከቼልሲ ትላልቅ አፈጻጸም ካላቸው ተጫዋቾች አንዱ ሲሆን የብራዚል ኢንተርናሽናል በሁሉም ውድድሮች ለቼልሲ 23 ጎሎችና 6 አሲስቶችንም ማድረግ ችሏል። አሁን ደግሞ የስፔኑ ጋዜጣ አስ በአርሰናል አትሌቲኮ ማድሪድ አጥቂ ጁሊያን አልቫሬዝን ለማስፈረም ከባድ ስለሆነባቸው የካታሎን ቡድን አሁን ወደ ፔድሮ ሊመለሱ እንደሚችሉ ገልጿል። እሱም የላሊጋ ሻምፒዮንን ለመቀላቀል አሁን ላይ ተስማምቷል ተብሏል። ከባርሴሎና ፍላጎት ቢኖርም ፋብሪዞ ሮማኖ በቅርቡ ቼልሲ ብራዚል ለቀጣይ ውድድር ዘመን የፕሮጀክቱ ወሳኝ አካል አድርጎ እንደሚመለከተውም ገልጿል። ሮማኖም ሲናገር እንዲህ ይላል። አስቀድሜ ነግሬያቸዋለሁ። ዴኮ ጆ ፔድሮን በብራይተን በነበረበት ጊዜ ማስፈረም በጣም ፈልጎ ነበር፣ ነገር ግን በወቅቱ ያም አይቻል ነበር። ቼልሲ ጆ ፔድሮን ለማስፈረም በጣም ጥሩ ቦታ ላይ ነበር፣ ብልህና ፈጣን ነበር። ነገር ግን ልነግራቸው የሚችለው በአሁኑ ጊዜ የቼልሲ አቋም ጆ ፔድሮን ማቆየት እንፈልጋለን የሚለውን የቼልሲ መልእክት አሁንም ጆ ፔድሮን የፕሮጀክቱ ወሳኝ አካል ማለት ነው ብሏል። ስለዚህ ባርሳንን ለጆዋ ፔድሮ ያሰቡትን ጥያቄ መተው አለባቸው ተብሏል። ሌላኛው ታማኝ ጋዜጠኛ ቤን ጃኮብስ ቼልሲ ፔድሮን በዚህ ክረምት ለመሸጥ ዝግጁ እንደማይሆንም ተናግሮ የዓለም ሪካርድ ጨረታም ቢቀርብ ብለዋል። ቨርጂል ቫን ዳይክ በዚህ ክረምት ሊቨርፑል ሊለቅ ይችላል ተባለ። የቱርኩ ክለብ ጋላታሳራይ የመሃል ተከላካዩን ለማስፈረም ይፋዊ ጥያቄ ሊያቀርብ እንደሆነ ዘገባዎች ያመለክታሉ። ቀዮቹ በዚህ ክረምት በአርኔ ስሎት ስር ያሳለፉትን አሳዛኝ ውድድር ዘመን ተከትሎ መሐመድ ሳላ፣ ኢብራሂም ኮናቴና አንዲ ሮበርትሰን በነፃ ለቋል። ይህም የፕሪሚየር ሊጉ 5ኛ ደረጃ ላይ እንዲቆዩና ለቀጣዩ ዘመን የቻምፒዮንስ ሊግ ብቁነት እንዲያገኙ ግን ያስቻላቸው ዓመት ነው። አሁን ኢራኦላ ከሚቀጥለው ውድድር ዘመን በፊት አዲሱ ዋና አሰልጣኝ፣ ነገር ግን የቡድኑ ስብስብ አሁንም ግልጽ አይደለም። ምክንያቱ በአሁኑ ጊዜ በዝውውር ገበያ ውስጥ ብዙ የሚለቁ ተጫዋች ስላሉ ነው ተብሏል። እንደ አሊሰን፣ ቫንዳይክና አሌክሲስ ማካሊስተር ያሉ በርካታ የሊቨርፑል ተጫዋች ከዝውውር ጋር የተገናኙ ሲሆን እንደ ዲዮማንዲ ያሉት ደግሞ ወደ ሊቨርፑል ሊመጡ አሁን ላይ ስማቸው የተነሳ ነው። አሁን ደግሞ የቱርክ ጋዜጠኛ ያግዚ ሳቡንጉሉጎ ጋላታሳራይ የዝውውር መስኮቱ ጁን 15 ሲከፈት ለሊቨርፑሉ ተከላካይ ቫንዳይክ ይፋዊ ዋጋ ለማቅረብ እያዘጋጁ ነው ብሏል። ጋዜጠኛው በሀበርስ አርኪሚዝ በኩል እንዲህ ሲል ይናገራል። ጋላታሳራይ እስካሁን ለቨርጂል ቫንዳይክ ምንም አይነት ጥያቄ አላቀረቡም። ከጁን 15 በኋላ የተወሰነ እንቅስቃሴ ይጠብቃሉ። ጋላታሳራይ ይፋዊ ቅናሽ ለማድረግ እያሰቡ ነው ብሏል። ሌላኛው የቱርክ ድረገጽ ፎቶማክ የሳቡንጉ ሎጉን መረጃ ደግፏል። ቫንዳይክ ከሊቨርፑል ወደ ጋላታሳራይ መምጣቱ በቅርቡ ከፍተኛ እድገት አሳይቷል ብሏል። ፎቶማክ እንዲህ ሲል ይጽፋል። ጋላታሳራይ የሊቨርፑልን ተከላካይ ቨርጂል ቫንዳይክን በዝርዝራቸው አናት ላይ አስቀምጦታል። ከ34 ዓመቱ የደች ኮከብ ጋር የተፈጠሩ ግንኙነት ከፍተኛ እድገት እንዳሳዩና ስብሰባዎቹም እንደሚቀጥሉ አጽንቶት ሰጥቶባቸዋል።
ታግላፊኮ ከአልጄሪያ ጋር በሚደረገው የዓለም ዋንጫ የመክፈቻ ጨዋታ ላይ በምቾት ምክንያት መጫወቱ አጠራጣሪ ሆነ። እንደ አርጀንቲና የሚዲያ ጣቢያ ኤክስፖርት ዘገባ የአርጀንቲናው ተከላካይ ታግላፊኮ በመጀመሪያው የፊፋ ዓለም ዋንጫ ጨዋታ ላይ በሚኖረው ተሳትፎ ላይ ተጽዕኖ ሊያሳድር በሚችል ጉዳት ምክንያት ምቾት ማጣት እያጋጠመው ነው ተብሏል። ከአልጄሪያ ጋር ለሚደረገው የመጀመሪያው የዓለም ዋንጫ ጨዋታ 23 ቀናት ብቻ ሲቀሩት የአርጀንቲና ቡድን በከፍተኛ ጥንቃቄ ላይ ይገኛል። ታግላፊኮ ጥሩ አይደለም። ተከላካዩ ጉዳት ደርሶበት እስካሁን እንዳላገም ተረድቷል። ነገር ግን በመርህ ደረጃ በዚህ ፊፋ ዓለም ዋንጫ ላይ መሳተፉ አደጋ ላይ አይደለም ተብሏል። ቲኤስ ስፖርትስ ታግላፊኮ በአሁን ጊዜ ምቾት ማጣት እያጋጠመውን ይገነዘባል። ይህም በ26ቱ የፊፋ ዓለም ዋንጫ ቡድን ውስጥ እንዳይካተት ግን አያግዶም። ነገር ግን ከአልጄሪያ ጋር በሚደረገው የመጀመሪያ ጨዋታ ላይ የመሳተፉ ነገር አደጋ ላይ ነው ተብሏል። ስካሎኒ ባለርዲን የሚተካው ማን እንደሆነ እስከ ዛሬ ድረስ ውሳኔ ሌላ ጊዜ ማዘግየቱ ልብ ሊባል የሚገባውን አሁን የታግላፊኮን ያልጠበቀውን ተገምሶ በማስገባት ይህ አካሄድ የበለጠ ምክንያት ይመስላልም ተብሏል። ታግላፊኮ ባይጎደም የሚቀጥሉ ሰዓታት ውስጥ ይገመገማል። ከዚያም የአርጀንቲና አሰልጣኝ ተጫዋቾቹ ከልዑካን ቡድኑ ጋር መቀላቀላቸውን ያረጋግጣል። በአሁን ጊዜ ዋናዎቹ ጊዶ ሮድሪጌዝ ነው ተብሏል። ቶማስ ሙለር ከእግር ኳስ ጡረታ ከወጣ በኋላ ወደ ባየር ሙኒክ የመመለስ ፍላጎት አለው ተባለ። ቶማስ ሙለር የኳስ ሕይወቱ ካለቀ በኋላ በአመራር ሚና ወደ ባየር ሙኒክ ለመመለስ ዝግጁ መሆኑን ገልጿል። ሙለር በ2008/2009 የባየርን የመጀመሪያ ጨዋታ ካደረገ በኋላ በ2005 የቡንደስሊጋውን ግዙፍ ቡድን መልቀቁም ይታወሳል። ሙለር ለባየር ሙኒክ 756 ጨዋታ ያደርጓል። ይህም በክለቡ ታሪክ ውስጥ ካሉ ተጫዋቾች ሁሌ በበለጠ 250 ጎሎችን በማስቆጠር 223 አሲስቶችን ማድረግ ችሏል። ከባየር ጋር 13 የቡንደስሊጋ ዋንጫ እንዲሁም 2 ቻምፒየንስ ሊግ ዋንጫዎች፣ 6 የዲኤፍቢ ፖካልስ፣ 4 የፍራንስ ቤካንባወር ሱፐር ካፕስ፣ 2 የዩኤፋ ሱፐር ካፕስ እና 2 የፊፋ የዓለም ክለቦች ዋንጫን ማሸነፍ ችለዋል። ሊቨርፑልና ማንቸስተር ቱራምን ይፈልጋሉ ተባል። ነገር ግን አማካይ ተጫዋቹ መቆየትን ይመርጣል ተብሏል። ከቱቶ ጁቬ ማርኮ ዲ ናታሊ እንደተናገሩት ሊቨርፑልና ማንቸስተር ከኤፍረን ቱራምን እየከታተሉ፣ ነገር ግን ተጫዋቹ በጁቬንቱስ መቆየት ይፈልጋል። ሪፖርቶች እንደሚያሳዩት በከኤፍረን ቱራም ዙሪያ ጉልህ የሆነ የዝውውር እንቅስቃሴ ያለ የጁቬንቱስ አማካይ ተጫዋች በዚህ የዝውውር መስኮት ሊሸጡ ከሚችሉ ተጫዋቾች አንዱ ሊሆን ይችላል። ነገር ግን የአሁኑ ፍላጎቱ በጁቬንቱስ መቆየት ብቻ ነው። ቱራም ለሊቨርፑል አማራጭ ነው። ማንቸስተርም እየተከታተሉት ነው ተብሏል። ግሪንውድ የሮማን ውሳኔ ይጠብቃል ተባለ። በኮሪያ ዴሎ ስፖርት ላይ በወጣ ዘገባ መሰረት ሜሰን ግሪንውድ አሁንም ከሮማ ወሳኝ ዝውውር እየጠበቀ ነው። ግሪንውድ ሮማን እየጠበቀ ነው። ሜሰን ከትሪጎሪያ የስልጠና ቦታ የመጣውን የመጨረሻ መልእክትም ይጠብቃል ተብሏል። የፍሪክስን ቤተሰብ ለእሱ ያላቸው አድናቆት አሳይቷል እና እንደ ተጨባጭ ኢላማ አድርገው ይመለክቷል። ነገር ግን ትዕግስትንም ይጠይቃል ተብሏል። ኦሎምፒክ ማርሴይ የሚጠይቀው ከ55 ሚሊዮን ዩሮ ሲሆን ጉርሻዎችን ጨምሮ ነው። ይህ ጉልህ ቁጥር ጋስፔሪኒ አዳዲስ ፈራሚዎችን እየጠበቁ ነው። ለግሪንውድም ተመሳሳይ ነገር ይሄዳል። ይህ በዲ እንዳለ የሮማ እድገት በአመራር ብቻ የሚመራም አይደለም ተብሏል። ሮማ አሁን በዝርዝራቸው ውስጥ በርካታ ምርጫ አላቸው። ቭላሆቪች፣ ኑሳ፣ ፖሊስ፣ ፔኮስካኦ፣ ሰመርቪልና ቼዛ ቬንቶሪኖ ሊቆዩ ይችላሉ። እነዚህም ተጫዋቾች የተለያዩ ባህሪያት አላቸው። ነገር ግን ሁሉም ክሎትና ተሰጥኦ አላቸው። በመሀል ሜዳ ላይ ሮማ የባየር ሙኒኩን አሴኮ ፍላጎት አላቸው። ሮማ አሁንም በማጥቃቱ በኩል መሻሻል ያስፈልጋቸዋል። ስለዚህም ሜሰን ግሪንውድን የሚመለከቱት ለዚህም ነው ተብሏል። በኤዲ ሃውስ ስር በ2001 ኒውካስል የተቀላቀለው አማካይ ተጫዋች በዚህ ክረምት ይለቃል ተባለ። ኒውካስል ለጆ ዊሎክ የሚቀርቡ ጥያቄዎችን ለማዳመጥ ዝግጁ ናቸውም ተብሏል። እንደ ዘ አትሌቲክ ዘገባ ከሆነ የ6 ዓመቱ አማካይ ተጫዋች በውሉ የመጨረሻዎቹ 12 ወራት ሲገባ በክረምት የዝውውር መስኮት ከሴንት ጄምስ ፓርክ ይወጣል ተብሎም ይጠበቃል። ዊሎክ ባለፉት ዓመታት ለኒውካስል ጠቃሚ ተጫዋች ነበር። ነገር ግን በኤዲ ሃውስ ስር የተረጋገጠ ጀማሪ ለመሆንም ተቸግሯል። ክለቡ እንደገና ለመሻሻል እና ለአዲስ የመሀል ሜዳ አማራጭ ቦታ ለመስጠት ሲሞክር ይህ በጊዜ ላይ ያለ የተመሰረተ ውሳኔ ይመስላልም ተብሏል። የሁሉ ሁኔታ ማግቢስን አስቸጋሪ ውስጥ ያስገብቷል። ዊሎክ በ2001 ከአርሰናል በቋሚነት ኒውካስልን ተቀላቅሏል። የአሁኑ ውሎ እስከ 27 ድረስ ይቆያል። እንደ ትራንስፈር ማርኬት ገለጻ በዚህ ክረምት የኒውካስትል ዋጋ ከመውረዱ በፊት ጥሩ ክፍያ የማግኘት የመጨረሻው ትክክለኛ እድል ሊሆንም ይችላል ተብሏል። በዚህ ውድድር ዘመን 22 ጎልና አሲስት ያለው ተጫዋች አርሰናል ለማስፈረም ጥያቄ እያዘጋጁ ነው ተባለ። አርሰናል የጋላታሳራይ የክንፍ መስመር ተጫዋች ባሪስ አልፐር ይልማዝን በ50 ሚሊዮን ዩሮ የዝውውር ዋጋ በማስፈረም የማጥቃት መስመሩን ለማጠናከር እየፈለጉ ነው ተብሏል። ተሰጥኦ ያለው የቱርክ ኢንተርናሽናል ከጋላታሳራይ ጋር እጅግ አስደናቂ ውድድር ዘመን አሳልፏል። 10 ጎሎችን ማስቆጠር ሲል 12 አሲስቶችንም አድርጓል። ይልማዝ በሁለቱም በኩል ወይም ከፊት ለፊት መጫወት ይችላል። አርሰናል ወደ ኤምሬትስ ስታዲየም ማምጣት እስከ 50 ሚሊዮን
ሚሊዮን ዩሮ ድረስ ለማቅረብ እየተዘጋጀ ያለ ይመስላል ሲል ፋናቲክ ዘግቦታል። የአርሰናል ጠንካራ ፍላጎት ይመስላል። ደጋፊዎች ይህ እንዴት እንደሚዳበር ለማየት በእርግጥ ይጓጓሉ። ምክንያቱም ሚኬል አርቴታ በተለይም በግራ በኩል ባለው የማጥቃት ክፍሉ እንዲሁም አስፈላጊ ከሆነም የፊት መስመርን መሙላት የሚችል ሰው እየፈለገም ነው ተብሏል። ባሪስ አልፋ ይልማዝ በአርሰናል ውስጥ ሊያድግ የሚችል ዝቅተኛ ደረጃ ተሰጥኦ ያለ ተጫዋች ነው። ይልማዝ ትልቅ ስም አይደለም። በቅርብ ጊዜ ውስጥ ስለ ይበልጥ ማራኪ ስሞቹና ስለ ውድ አማራጩ ብዙ የአርሰናል ዝውውሮች ወሬዎች የተነገሩ ነው ማለትም ተገቢ ነው። መድፈኞቹ ምናልባትም በዚህ የሚዲያ ክፍል ከአስቶን ቪላ ሞርጋን ሮጀርስ ጋር በጣም የተቆራኙ ሲሆን የተቆራኙ ይችላል፣ ነገር ግን እስከ 80 ሚሊዮን ፓውንድ ሊከብዳቸውም ተብሎ አርሰናል ይልማዝን በ50 ሚሊዮን ዩሮ ብቻ ማግኘት ከቻለ የ26 ዓመት በፕሪሚየር ሊግ ውስጥ ራሱን ባረጋግጥም እንኳን የተሻለ ንግድ ሊሆንላቸው ይችላል ተብሏል። አርሰናል በዚህ ቦታ ላይ አዲስ ፈራሚ በዚህ ክረምት ማምጣቱ አይቀሬም ነው ተብሏል። ውድ ቤተሰቦች ለዛሬ ምርቆ በዚያ በቃ መልካም ቀን